We have a question here addressed to Dr. Shabir Ali. እዚህ ጋር ለዶክተር ሻቢር አሊ የቀረበ ጥያቄ አለን። ሙስሊም ለመሆን ምን ማድረግ አለብኝ? To become a Muslim is simple. One starts with the belief that there is only one God. ሙስሊም መሆን ቀላል ነው። አንድ ሰው አንድ አምላክ ብቻ እንዳለ በማመንና መሐመድ የአላህ መልእክተኛ መሆኑን በማመን ይጀምራል። ከዚያም ያንን እምነት አብዛኛውን ጊዜ ለማህበረሰቡ ይገልጻል። በእውነቱ አንድ ሰው እነዚህ ሁለት እምነቶች ሲኖሩት ቀድሞውኑ ሙስሊም ሆኗል፣ ለማንም ባይናገርም እንኳን። ነገር ግን በመግለጽ የማህበረሰቡ አካል ይሆናል። ሰዎች እርስ በርሳቸው በእምነት ወንድማማቾችና እህታማሞች መሆናቸውን ያውቃሉ። ይህ ማለት እርስ በርሳቸው የመረዳዳት የመተጋገዝና ማህበረሰቡ አብሮ እንዲያድግ የመርዳት የጋራ ኃላፊነት አለባቸው ማለት ነው። I think on this one I'm not going to rebut it. በዚህኛው ላይ የመቃወም አይመስለኝም። ማድረግ ያለበት ትክክለኛው ያንን ነው። የተሻለው ጥያቄ ድነትን ወይም ደህንነትን ለማግኘት ምን ማድረግ አለብን የሚለው ነበር። ያ ቢመለስ ጥሩ መልስ በሆነ ነበር። The next question that I have here is actually addressed to Jay. Jay, what do I have to do to become a Christian? እዚህ ጋር ያለኝ የሚቀጥለው ጥያቄ ለጄ የቀረበ ነው። ክርስቲያን ለመሆን ምን ማድረግ አለብኝ? I could have written that question myself. ይህንን ጥያቄ እኔ ራሴ ልጽፈው እችል ነበር። ውበቱ ያለው እዚህ ላይ ነው። እስልምናንና ክርስትናን ስትመለከት ለዚህ ጥያቄ በሚሰጠው መልስ ላይ ትልቅ ልዩነት እንዳለ ማየት ትችላለህ። ክርስቲያን ለመሆን ኢየሱስ እንደሞተና እንደተነሳ ከማመን ሌላ ምንም አያስከፍልም። ያ ብቻ ነው። ምንም መክፈል የለብህም። 5 ጊዜ መጸለይ የለብህም። የረመዳን ጾም መጾም የለብህም። ለድነትህ መስራት የለብህም። ለበረከትህ ወይም ለበረካ መልፋት የለብህም። ኢየሱስ በመስቀል ላይ እንደሞተና እንደተነሳ በማመን ብቻ የመዳን ማረጋገጫ ይኖራል። እንግዲህ እስልምና ይህን ሊያደርግ አይችልም። ለዚያም ነው ያንን ድነት ለማግኘት እነዚህ ሁሉ ህጎች፣ ደንቦችና ነገሮች ያሏችሁ። ሁሉንም አይነት በረከቶች ወይም ባራካ መፈጸም አለባችሁ። ሰዎች የፈጠሯቸውን ሃይማኖቶች ሁሉ ወደ ኋላና ወደፊት ስትመለከት ሁሉም ተመሳሳይ መመሪያን እንደሚከተሉ ማየቱ ይገርመኛል። ብድርና ደረሰኝ፣ መልካም ስራዎችን በመጨመር መጥፎ ስራዎችን ትሰርዛለህ። ክርስትና ግን እኛ ስለ ጉዳዩ ምንም ማድረግ እንደማንችል ይናገራል። የምናደርገው አንዳች ነገር የለም። ሁሉም ለእኛ ተደርጎልናል። ምክንያቱም በእግዚአብሔር ፊት ለመቅረብ ቅዱስ መሆን አለብህ። እኛ ደግሞ ቅዱስ መሆን የምንችልበት ምንም መንገድ የለም። ያንም በራሳችን ልናሳካው አንችልም። እናም ያንን ዋጋ መክፈል ያለበት የተበደለው አካል ራሱ መሆን አለበት። ማን ያደረገው ይመስላል? ኢየሱስ አደረገው። ለዚህ ነው ኢየሱስን የምንወደው። እርሱ ቀድሞውኑ አድርጎልናልና ነፃ ስጦታ ነው። የሚያስፈልገው ያ ነው። አንተ የምታደርገው አንዳች ነገር የለም። ማድረግ ያለብህ ክርስቶስ ለአንተ ያደረገልህን መቀበል ብቻ ነው። ወደ ቤትህ ና፣ ወደ ቤትሽ ነይ። At first I thought I wouldn't say anything. Let Jay answer his question. መጀመሪያ ምንም አልልም ብዬ አስቤ ነበር፣ ጄ ለጥያቄው መልስ ይስጥ ብዬ። ነገር ግን ስለ እስልምናና ስለ በረከቶች ወይም ባረካ ማግኘት እንዳለብህ አስተያየቶችን ስለሰጠ ስለዚህ ነገር የሆነ ነገር ማለት እፈልጋለሁ። ኢየሱስ ለአንተ ሲል ከሙታን እንደተነሳ እንዴት ታውቃለህ? ያ የሆነው ወንጌላት ስለሚናገሩ ነው። ግን ወንጌላትን እንዴት ታምናለህ? በመንፈስ ቅዱስ አነሳሽነት የተጻፉ ስለሆኑ። በመንፈስ ቅዱስ አነሳሽነት መጻፋቸውን እንዴት ታውቃለህ? ማን እንደጻፋቸው እንኳን አናውቅም። ወንጌላት ታሪኮቹን የጻፉት ኢየሱስ ከሙታን እንደተነሳ እኛን ለማሳመን እንደሆነ ታውቋል። ነገር ግን ታሪኮቹን በጥንቃቄ ስትመለከት በመካከላቸው ያለው መቃረን ታሪኮቹ የተቀነባበሩ መሆናቸውን ያሳያል። እናም ኢየሱስ በእርግጥ ከሙታን ስለመነሳቱ ምንም አይነት ጥሩ ማስረጃ የለም። እግዚአብሔር ኢየሱስን ወደ ሰማይ እንዳነሳው የሙስሊሞች እምነት በቁርአን ላይ የተመሰረተ ነው። ነገር ግን ቁርአንን ወደ ጎን ትተን ወንጌላትን ብንመለከት ኢየሱስ በእርግጥ ከሙታን ስለመነሳቱ ምንም አይነት እርግጠኝነት አይኖረንም ነበር። ምንም መልካም ስራ መስራት የለብህም ትላለህ? ታዲያ ጳውሎስ ለምን በፍርሃትና በመንቀጥቀጥ የገዛ ድህነታችሁን ፈጽሙ አለ? የራእይ መጽሐፍስ ለምን ኢየሱስ ሲመለስ ሰዎችን እንደ ስራቸው ይፈርዳል ይላል? ማቴዎስም እንዲሁ። በቀደሙት ማህበረሰቦች መካከል ኢየሱስ በእርግጥ ለሰዎች ኃጢአት እንደሞተ ግልጽ ስላልነበረ ስራ መስራት እንዳለብህ የሚያስቡ እንደነበሩ ግልጽ ነው። Thank you, Dr. Shabir. That was exactly 1 minute. አመሰግናለሁ ዶክተር ሻቢር። በትክክል 1 ደቂቃ ነበር። እሺ፣ ይህ ጥያቄ ለዶክተር ሻቢር አሊ የቀረበ ነው። እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። Well, this is a question towards Dr. Shabir Ali.
In a solar year, there are 365 days, and in a leap year, 366 days. እሺ ይህ ጥያቄ ለዶክተር ሻቢር አሊ የቀረበ ነው። በፀሐይ ዓመት 365 ቀናት አሉ። በዘላይ ዓመት ደግሞ 366 ቀናት አሉ። በእስልምና ሁሉ የፀሐይን ዓመት ትከተላላችሁ። ችግሩ ሁለት ነው። ለእናንተ በሚመች መንገድ 365ን መርጣችሁ አጽድቃችኋል። የጨረቃን ዓመት ግን ችላ ብላችኋል። ሙስሊሞች ለምን ለራሳቸው አቋም የሚመቹ ንድፈ ሐሳቦችንና ቁጥሮችን ብቻ ይመርጣሉ? Yeah. Even Muslims ask this question because Muslims follow a lunar calendar for religious observances. ሙስሊሞች ለሃይማኖታዊ ስርዓቶች የጨረቃን የቀን አቆጣጠር ስለሚከተሉ ሙስሊሞችም እንኳን ይህን ጥያቄ ይጠይቃሉ። ነገር ግን የፀሐይ የቀን አቆጣጠር ሙስሊምም ይሁን ሙስሊም ያልሆነ በሁሉም ሰው ይከተላል። የፀሐይ የቀን አቆጣጠር እንዲኖረን ሁኔታዎችን የሰጠን እግዚአብሔር ነው። እርሱም ምድር በ365 እና 1/4ኛ ቀናት ውስጥ በፀሐይ ዙሪያ እንድትሽከረከር ያደረገ ነው። እያንዳንዱ ገበሬ ደግሞ በትክክል በዚህ ዑደት ላይ የተመሰረቱትን ወቅቶች መከተል አለበት። ስለዚህ ለሁሉም ይሰራል። ቁርአን ቀን የሚለውን ቃል 354 ጊዜ ቢጠቅስ ኖሮ ያ አጋጣሚና ደግሞም የመለኮታዊ ጣልቃ ገብነት ማስረጃ ነው ል ነበር። 365 ካለ ደግሞ ያው የእግዚአብሔር ጣልቃ ገብነት ነው። ቁርአን እግዚአብሔር ፀሐይንና ጨረቃን እንደፈጠረና እያንዳንዳቸው በስሌት እንደሆኑ ይናገራል። ስለዚህ ሁሉም ነገር የተሰላ ነው። 365 ጊዜ መጠቀሱን መለኮታዊ ጣልቃ ገብነትን ያሳያል ብዬ አስባለሁ። Yeah, I think behind that question was the whole problem of why is it you spent 25 minutes of your 35 minutes talking about the number 19. አዎ ከጥያቄው በስተጀርባ ያለው ችግር ለምንድን ነው ከ35 ደቂቃ ውስጥ 25 ደቂቃውን ስለ ቁጥር 19 ስታወራ የጨረስከው የሚል ይመስለኛል። ማርቲን ጋርድነር የሚባል አሁን የሞተ አንድ የሳይንሳዊ አሜሪካን የሂሳብ አምድ ጸሐፊ ነበር። እርሱም ልክ ያንኑ ነገር አድርጓል። ብዙ ቁጥሮችን ወስዶ በቁጥሮች ተጫወተ። እናም የኤምፓየር ስቴት ህንፃን ብትመለከት ፎቆቹን፣ ደረጃዎቹንና ሌሎቹንም ነገሮች ብትቆጥር ህንፃው ተአምር መሆኑን ማረጋገጥ እንደምትችል አሳይቷል። ይህንኑ ስቴፈን ኪንግ በጻፈው ልብ ወለድ ላይ አድርጎታል። ቃላቱን በማየት ብቻ ሁሉንም አይነት ስሌቶች ማውጣት ትችላለህ። አሁን ደግሞ ሞቢ ዲክ በተሰኘው መጽሐፍ ላይም ይህን ማድረግ እንደሚቻል ተነግሮኛል። ስለዚህ የፈለግከውን መጽሐፍ ብትወስድ ትክክለኛዎቹን ቁጥሮች መርጠ ኮምፒውተር ውስጥ ብታስገባቸው አስደናቂ የሆኑ ስሌቶችን ማውጣት ትችላለህ። ነገር ግን ከእነርሱ መካከል አንዳቸውም መለኮታዊ ወይም ተአምራዊ ናቸው ብዬ አልጠቁምም። But none of them I would suggest are miraculous or divine. Okay. Next question is geared towards Jay Smith. የሚቀጥለው ጥያቄ ወደ ጄ ስሚዝ ያመራል። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብዬ እከራከራለሁ። እርሱ የኢየሱስ ሕይወት ትረካ ነው። ስለዚህ በመሰረቱ የሰዎች አስተያየት ነው። እንደ ምንዝር ያሉ ጉዳዮች ላይ እንዳሉ ጥቅሶች ሁሉ እነዚህ አስተያየቶች በጣም መልካም አይደሉም። ለምን እንከተላቸዋለን? ለምን አምላክ የለሽ ወይም ኤቲስት አንሆንም? Oh, that's a great one. Why not become an atheist? This is something that Shabir and I can both answer. ይህ ግሩም ጥያቄ ነው። ለምን አምላክ የለሽ አትሆንም? ይህ እኔም ሻቢርም ልንመልሰው የምንችለው ነገር ነው። ኢየሱስ ምን አይነት ልዩ ባህሪ እንዳለውና ወንጌሉ ምን አይነት ልዩ ባህሪ እንዳለው ስትጠይቅ አምላክ የለሾች አምላካቸው በምንም ቦታ እንደሌለ ይናገራሉ። እኛ ግን እግዚአብሔር አሁን እዚህ እንዳለ እናምናለን። ኢየሱስ የተናገረውንና ያደረገውን ስታነጻጽርና ምንም አይነት የማይጠቅም ነገር እንደሌለበት ለማየት ስትሞክር በጣም ያስደንቃል። የቤተሰብ መስሪያ ስርዓታችን እንዴት እንደተገነባ ስታይ፣ ባህላችን እንዴት እንደተፈጠረ ስታይ እና የኢየሱስ ክርስቶስ ትምህርቶች በባህላችን ላይ ብቻ ሳይሆን ባለፉት 2000 ዓመታት ውስጥ ያሳረፉትን ታላቅ ተጽዕኖ ስታይ ዛሬ አብዛኛው የዓለም ሕዝብ በአዲስ ኪዳን ብቻ በሚገኘው የሥነ ምግባር መመሪያ እንደሚኖር ትረዳለህ። ስለ ጋብቻ ምሳሌ ልሰጥህ እችላለሁ። መላው የጋብቻ ሐሳብ በአዲስ ኪዳን ብቻ ያለ ልዩ ነገር ነው። በእርግጥም ግሪካዊ ወይም ሮማዊ አይደለም። በመጀመሪያውና በሁለተኛው ክፍለ ዘመን የሕፃናት ወሲባዊ ጥቃትና ግብረ ሰዶማዊነት የዘመኑ መመሪያ ነበር። ዛሬ የምናውቀውን ስርዓት የፈጠረው የኢየሱስ ክርስቶስ ወንጌል ነው። ወደ አመፅ ሲመጣ አምላክ የለሾች ምን ሊያደርጉ ነው? ባለፈው ክፍለ ዘመን የነበሩ አንዳንድ ታላላቅ አምላክ የለሾችን ብንመለከት ፖል ፖት፣ ማኦዜዱንግ፣ ስታሊን፣ ሂትለር ባለፉት 100 ዓመታት ውስጥ ብቻ ስንት ሰው እንደገደሉ ደምረው ከ100 ሚሊዮን በላይ። መልሱ ያ ነው። ኢየሱስ ስላለኝ እግዚአብሔር ይመስገን። የእርሱ አርአያነት ስላለኝ እግዚአብሔር ይመስገን። ስለ አመፅ መጠየቅ ስትፈልግ ኢየሱስ ምን እንዳደረገ ተመልከት። አንድ ሰው እርሱን ለመከላከል አመፅን በተጠቀመ ጊዜ እንኳን ጴጥሮስን ሰይፉን እንዲመልስ ነገረው። በመቀጠልም ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ አለ። ዛሬ ሰላምን ከፈለግ ወደ ኢየሱስ መመለስ ይሻላል። ስለ ቤተሰብና ስለ ስነ ምግባር ሙሉ ግንዛቤ ከፈለግ ወደ ኢየሱስ መመለስ ይሻላል። እርሱ ዛሬ ለእኛ ትርጉም የሚሰጥ ብቻ ሳይሆን ባለፉት 2000 ዓመታት ውስጥ ትርጉም የሰጠ ነው። ለሚቀጥሉት በሺዎች ለሚቆጠሩ ዓመታትም ትርጉም መስጠቱን ይቀጥላል። ይህንን ለአንድ አምላክ የለሽ ንገረውና እንደ ኢየሱስ ያለ ምን እንዳለው ጠይቀው።
I'd only support Jay's answer by saying that religion has a fitting answer for atheism. ጄይ ለሰጠው መልስ ድጋፌን የምገልጸው ሃይማኖት ለአምላክ የለሽነት የሚመጥን መልስ አለው በማለት ነው። አምላክ የለም የሚለውን የአምላክ የለሾችን መነሻ ስንመለከት ያንን እምነት የሚደግፍ ምንም አይነት እውነተኛ አዎንታዊ ማስረጃ እንደሌለ እናያለን። በሌላ በኩል ግን ለምሳሌ በቁርአናችን ብንጀምርና ይህ ቁርአን ሁሉን ቻይ ከሆነው አምላክ የመጣ መገለጥ መሆኑን የሚያሳዩ ማስረጃዎች እንዳሉት ስናይ እግዚአብሔር ወይም አላህ መኖሩን የሚያሳዩ ማስረጃዎች አሉ ማለት ነው። ስለ ቁርአን የጠቀስኳቸው የሂሳብ ጉዳዮች ጄይ እንደሚለው በሌሎች ቦታዎች ሊገኙ ይችላሉ ብሎ ያስባል። ለምሳሌ ማርቲን ጋርድነር ስለ ህንፃው እንዳለው። ነገር ግን ጄይ እያሰበ ያለው እንደ ማይክል ድሮዝኒን ያሉ በመጽሐፍ ቅዱስ ውስጥ የሂሳብ መመሪያ አለ ለማለት የሞከሩ ክርስቲያኖች የገጠማቸውን ምላሽ ነው። እነርሱ የተጠቀሙበት ስርዓትና ዘዴ በእውነቱ የተሳሳተ ነበር። ስለዚህ መልስ ሲሰጥ አዎ ያንኑ ነገር በሞቢ ዲክ ውስጥ ልታገኘው ትችላለህ ተብሏል። ነገር ግን እኔ ስለ ቁርአን ባልኩት ጀምርና ጄይ ሆይ በግልጽ ጠቁም፣ ይህንን በሌላ መጽሐፍ ውስጥ ልታገኘው እንደምትችል አሳይ። ይህ በኦሪት በወንጌላት ወይም በመዝሙር ውስጥ እንደሌለ አሳይቻለሁ። ታዲያ የት ነው ልታገኘው የምትፈልገው? Next question geared towards Dr. Shabir Ali. የሚቀጥለው ጥያቄ ለዶክተር ሻቢር አሊ የቀረበ ነው። አላህ የሃይማኖት ነጻነትን ይደግፋል? ከሆነ ለምንድን ነው በሙስሊም ሀገሮች መጽሐፍ ቅዱስን ማንበብ የሚከለከለው? እኔና አንተ አንድ ሙስሊም በዚህች ሀገር በማንኛውም ጊዜ መጽሐፍ ቅዱሳችንን ወይም ቁርአናችሁን ማንበብ እንችላለን። Yeah, does the Quran support the freedom of worship? Absolutely. አዎ፣ ቁርአን የሃይማኖት ነጻነትን ይደግፋል። በትክክል በቁርአን 17ኛው ምዕራፍ ላይ የፈለገ ይመን የፈለገ አይመን ይላል። በቁርአን 5ኛው ምዕራፍ ቁጥር 48 ላይ አላህ ቢሻ ኖሮ ሁሉንም አንድ የእምነት ማህበረሰብ ሊያደርጋቸው ይችል ነበር፣ ነገር ግን በውስጣችሁ ነገር ሊፈትናችሁ እንዲህ አደረገው በማለት በግልጽ ይናገራል። ከዚህ የምንረዳው ሰዎች ከእግዚአብሔር ወይም ከአላህ ምንም አይነት መልእክት ቢቀበሉም ያንን የመከተል ኃላፊነት እንዳለባቸውና በፍርድ ቀን ለዚያ ተጠያቂ እንደሚሆኑ ነው። ስለዚህ ሁሉም እንደየራሱ የእግዚአብሔርን መገለጥ የመከተል ኃላፊነት አለበት። በዘዳግም ምዕራፍ 18 ቁጥር 19 ላይ እንደተጠቀሰውም የእግዚአብሔርን መልእክት ካልተከለከሉ እግዚአብሔር ይጠይቃቸዋል። ቁርአን በሁለተኛው ምዕራፍ ቁጥር 256 ላይ በሃይማኖት ማስገደድ የለም በሚለው ንግግሩ በጣም ግልጽ ነው። ይህ ፍጹም የሆነ አባባል ነው። በፍጹም ማስገደድ ሊኖር አይችልም ማለት ነው። ሆኖም ግን በሙስሊም ማህበረሰቦች ውስጥ ጥብቅነት ሰፈነ። እናም ሰዎች ሌሎች ሐሳቦችን መመርመርና የውጭ መጽሐፍትን ማንበብ አልፈለጉም። ሰዎች ከመንገዱ ሊወጡ ይችላሉ ብለው ፈሩ። ይህ በሙስሊሞች ላይ ብቻ ሳይሆን በጥንታዊ ማህበረሰቦች ውስጥም በጠቅላላ እንዲህ ነበር። ሰዎች ከውጭ ካሉ ሰዎች ጋር ማውራት አይፈልጉም ነበር። ለምሳሌ በክርስቶስ ያለህ ድነት ከውጭ ካሉ ሰዎች ጋር ብታወራ አደጋ ላይ ይወድቃል ብለው ፈርተው ነበር። የውጭ ሐሳቦችን ሊሰጡ ይችላሉ፣ ከመንገዱ ሊያወጡ ይችላሉ፣ ሊያስቱ ይችላሉ። ነገር ግን በብዙ የዓለም የሰለጠኑ ክፍሎች ክርስቲያኖች በብዛት ባሉባቸው ብዙ ቦታዎች ያ የንቃት ዘመን መጣ። ይህ ክርስትና አይደለም፣ እንዲያውም ለክርስትናና ለመሰረታዊ ክርስቲያናዊ ሐሳቦች ትልቅ ፈተና ነበር። ይህ ዘመናዊ ንቃት የሐሳብ ነጻነት ሊኖር ይገባል፣ ለሐሳቦች ክፍት መሆን አለብህ፣ እናም እያንዳንዱን ሐሳብ መቀበል አለብህ ይላል። ስለዚህ በአሁኑ ጊዜ በክርስቲያን ማህበረሰቦች ውስጥ ቁርአን ወይም ማንኛውም መጽሐፍ ሊነበብ ይችላል። ነገር ግን ያ በክርስትና ምክንያት አይደለም፣ እንዲያውም ክርስትና እያለም ቢሆን የመጣ ነው። ቁርአን ግን ቀድሞውኑ ክፍት አእምሮ ሊኖራችሁ ይገባል፣ መመርመር፣ ማጥናት፣ መጓዝና ማየት አለባችሁ ይላል። Okay, to disagree, I would say it's because of Christianity. It's because the fact that we do come to Christ. አልስማማም። ይህ የሆነው በክርስትና ምክንያት ነው ላለው። የሆነውም እኛ ወደ ክርስቶስ የምንመጣው በመወለድ ሳይሆን በምርጫ በመሆኑ ነው። የግል እምነት ነው። የሚገርመው ከእስልምና ስለመውጣት የሚከለክል ሕግ የለም ማለት ነው። አራቱን የፊቅህ ወይም የሕግ መመሪያዎች ምን ልታደርጋቸው ነው? ሐንበሊ፣ ሻፊኢ፣ ማሊኪ እና ሐነፊ አራቱም እስልምናን ከለቀቅ ንስሐ እንድትገባ 3 ቀናት እንደሚሰጡ፣ ከ3 ቀናት በኋላ ንስሐ ካልገባ ግን መገደል እንዳለብህ ይደነግጋሉ። እነዚያ 4 የሕግ ትምህርት ቤቶች ያንን ሕግ ከየት አመጡት? ከቁርአን ሊሆን ይችላል? አላውቅም። ሱራ 4 አንቀጽ 89ን እንመልከት። እነሱ እንደካዱ እናንተም እንድትክዱ እናም ሁላችሁም እኩል እንድትሆኑ ይመኛሉ። ስለዚህ በመንገዱ ላይ እስካልተሰደዱ ድረስ ከእነርሱ ወዳጅን አትያዙ። ነገር ግን ከእስልምና ቢመለሱ በያዛቸው ቦታ ሁሉ ያዟቸውና ግደሏቸው። ያንን ጥቅስ ምን ልታደርገው ነው? 10 seconds. What are you going to do with that verse?
እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።